ሐማስ በእስራኤል ላይ ጥቃት የፈጸመበትን ሁለተኛ ዓመት እስራኤልና ወዳጆቿ እየዘከሩት ሲሆን በሐማስና በእስራኤል መካከል የጋዛን የሁለት ዓመት ጦርነት ለማስቆም በግብጽ የሚያደርጉት ቀጥተኛ ያልሆነ ድርድር መቀጠሉ ተሰምቷል። በአሜሪካ በተዘጋጀው የሰላም እቅድ መሰረት ሐማስ ታጋቾችን ሙሉ ለሙሉ ለመፍታት ቢስማማም ጋዛን የውጭ ኃይሎች በጊዜያዊነት እንዲያስተዳድሩት በሚሉትና በተወሰኑ ነጥቦች እንደማይስማማ ገልጿል። ይህን ልዩነት በማጥበብ ሁለት ዓመትን ያስቆጠረውንና በክፍለ ዘመኑ አሰቃቂ የሚባለውን የጋዛን ጦርነት ለማስቆም የሚደረገው ጥረት ቀጥሏል። እኛም ይህንኑ የሁለት ዓመታቱን የጋዛ ጦርነትና የሰላም ድርድር የተመለከተ ዜና ትንታኔ ወደ እናንተ ለማድረስ ወደናል። ዘገባው የዘነበ ኃይሉ ነው። ልክ በዛሬው ዕለት ከሁለት ዓመታት በፊት አይሁድ እስራኤላውያን ሀገር ሰላም ብለው ሱኮት የተሰኘውን በዓላቸውን በማክበር ላይ ያሉ ነበር የሐማስ ታጣቂዎች የእስራኤልን ድንበር ጥሰው ዘግናኝ የተባለውን ጥቃት የፈጸሙት። የሐማስ ታጣቂዎች በዚህ ጥቃታቸው 1200 ሲቪሎችንና የእስራኤል ወታደሮችን የገደሉ ሲሆን 251 የሚሆኑትን ደግሞ በታጋችነት ወደ ጋዛ ወስደዋቸዋል። ይህን ጥቃት ተከትሎም ልክ የዛሬ 2 ዓመት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እሳት ለብሰውና እሳት ጎርሰው ወደ ቴሌቪዥን መስኮት ብቅ አሉና ሐማስ ጭካኔ የተሞላበትና ሰይጣናዊ ጦርነት ስለመጀመሩ ተናገሩ። ኔታንያሁ አክለውም ወገኖቼ ይህ ለአገራችን ከባዱ ቀን ነው፣ ነገር ግን እመኑኝ ዋጋ ብንከፍልም አሸናፊ መሆናችን አይቀርም ሲሉ በሐማስ ላይ ወታደራዊ ጥቃት እንደሚከፍቱና የተወሰዱትን ታጋቾችም እንደሚያስመልሱ ተናገሩ። የእስራኤል ዜጎች ሆይ በጦርነት ላይ ነን። ይህ ተራ ኦፕሬሽን አይደለም፣ ጦርነት ነው። ዛሬ ጠዋት ሐማስ በእስራኤልና በእስራኤል ዜጎች ላይ ያልተጠበቀ ጥቃትን ፈጽሟል። ከጠዋት ጀምረን በዚህ ሁኔታ ላይ ነው ያለነው። ከእስራኤል ከፍተኛ የጸጥታ አመራሮች ጋር ተገናኝቻለሁ። ትዕዛዝም አስተላልፌያለሁ። በመጀመሪያ ከአካባቢው ማህበረሰቡን እንዲያወጡ። ይህ አሁን ላይ እየተፈጸመ ነው። በሌላ በኩል ለተጠባባቂ ጦራችን ጥሪ አቅርቤያለሁ። በመሆኑም ጠላታችን አይቶት የማያውቀውን እሳት ማዝነብ እንጀምራለን። ጠላታችን ለፈጸመው የሽብር ጥቃት ዋጋውን ይከፍላል። በወቅቱ ነገሮች እንደዚህ ከቁጥጥር ውጪ ይሆናሉ። ከ67000 በላይ ፍልስጤማውያን እንደ ቅጠል ይረግፋሉ። ውቧ የጋዛ ከተማም ወደ ድንጋይ ዘመንነት ትቀየራለች ብሎ የገመተ ነበር ለማለት የሚከብድ ነው። በሁለት ዓመቱ ጦርነት ሕይወታቸውን ካጡት ፍልስጤማውያን በተጨማሪ 170,000 የሚሆኑት ደግሞ የቆሰሉ ሲሆን ከ460 በላይ ፍልስጤማውያን ደግሞ በረሃብ ሞተዋል። እስራኤል በታሪኳ አስከፊ የተባለለትን ጥቃት ካስተናገደች በኋላ ባለፉት 2 ዓመታት በጋዛ በፈጸመችው ጥቃት ሕይወታቸው ካለፈው ፍልስጤማውያን በተጨማሪ ጋዛ ወደ ትቢያነት ተቀይራለች። ይህ ጦርነት እንዳይባባስና የሰዎችን ነፍስ ለመታደግ በርካታ የዓለም ሀገራት ጥረት ቢያደርጉም ለተወሰኑ ቀናት የቆዩ የተኩስ አቁም ስምምነቶችን ተከትሎ የተደረጉ የታጋቾችና የእስረኞች ልውውጥ በላይ ዘላቂ ሰላም ማስፈን ሳይቻል ቀርቷል። ባለፉት 2 ዓመታት ጦርነት ከሐማስ ይልቅ ፍልስጤማውያን ዋጋ መክፈላቸው የሚነገር ሲሆን ለዚህ ደግሞ ሐማስ ህዝቡን እንደ መሸሸጊያነት መጠቀሙ እንደ ምክንያትነት ይነገራል። በዚህም ምክንያት በ2 ዓመታቱ ጦርነት ወቅት የተባበሩት መንግስታት ድርጅት ጭምር በጋዛ ሰው ሰራሽ ረሃብ መፈጠሩን የመሰከረ ሲሆን በርካቶችም በረሃብ ህይወታቸውን አጥተዋል። ይህን አስከፊ የጋዛ ጦርነት ለማስቆም ከሚደረጉ ጥረቶች ጎን ለጎን በአራቱም የዓለም አቅጣጫዎች የጋዛን ቀውስ የሚያወግዙ ሰላማዊ ሰልፎች ሲካሄዱ ቆይተዋል። የጋዛን ቀውስ ለመፍታት በእስራኤልና በፍልስጤም መካከል የሁለትዮሽ የሀገርነት መፍትሄን በየስብሰባዎቹ ሲቀርብ የቆየ ሲሆን ይህንን መፍትሄ ግን እስራኤል ብቻ ሳትቀበለው ቀርታለች። በዚያ ሰሞን 80ኛውን የተመድ ጠቅላላ ጉባኤ አስመልክቶ በርካታ ሀገራት ለፍልስጤም የሀገርነት እውቅና የሰጡ ሲሆን ጠቅላይ ሚኒስትር ቤንያሚን ኔታንያሁ በጉባኤው ንግግር ከማድረጋቸው በፊት በርካቶች አዳራሹን ለቆ ሲወጡም ታይተዋል። ታዲያ የቢቢ ወዳጅ የሆኑት ትራምፕ በእስራኤል ላይ እየተባባሰ የመጣውን ዓለም አቀፍ ጫና ለመመከት ይሆን የፊታችን አርብ የሚካሄደውን የኖቤል ሽልማት ለማግኘት ይሆን ባይታወቅም ግጭቱ በአስቸኳይ እንዲቆም እየጣሩ ይገኛል። በእስራኤልና ሐማስ መካከል በግብጽ እየተካሄደ ስላለው ድርድር የተናገሩት ትራምፕ ታጋቾች እንደሚለቀቁና ጦርነቱም እንደሚቆም ያላቸውን ተስፋ ገልጸዋል። Muslim, Arab, and many others have had great meetings with Hamas, and it looks like it's working. So we'll wait for a little while, see how it all turns out.
ለመሆኑ ሐማስ ታጋቾችን ሙሉ ለሙሉ ለመልቀቅ ቢስማማም ከ20ዎቹ የአሜሪካ የሰላም እቅድ ነጥቦች መካከል ያልተቀበላቸው ነጥቦች የትኞቹ ናቸው? ሐማስ ትጥቅ ለመፍታት ፈቃደኛ መሆኑን በቀጥታ ባይናገርም ሲቪል ፍልስጤማውያን ጋዛን እንዲያስተዳድሩ መጠየቁ ተሰምቷል። ሆኖም በአሜሪካ እቅድ መሰረት ጋዛን የሚያስተዳድሩ ከተለያዩ ሀገራት የተውጣጡ ግለሰቦች እንደሚሆን የሚገለጽ ሲሆን በዋናነት ደግሞ በቀድሞ የብሪታንያ ጠቅላይ ሚኒስትር ቶኒ ብሌር እንደሚመራ ይገለጻል። ይህ ጊዜያዊ አስተዳደር ከዚህ በተጨማሪ ሐማስ እስራኤል ቀስ በቀስ ከጋዛ ትወጣለች የሚለውን ነጥብ እንደማይቀበለው ሲገለጽ፣ ምክንያት ያለው ደግሞ ታጋቾችን ከለቀቅንና ትጥቅ ከፈታም በኋላ እስራኤል ዳግም ወረራ ላለመፈጸሟ ምን አይነት ዋስትና አለን የሚለውን ጥያቄ ያነሳል። ታዲያ እነዚህ መሰረታዊ ጥያቄዎች ተመልሶ በጋዛ ብሎም በመላው መካከለኛው ምስራቅ ዳግም የሰላም አየር እንዲነፍስና ተስፋ እንዲነግስ በርካቶች ከግብፁ ድርድር ብዙ ይጠብቃሉ። በሁለት ዓመቱ የእስራኤል ጥቃት ወደ ፍርስራሽነት በተቀየረችው ጋዛ ውስጥ በህይወት ተርፎ ለመቆየት የበቁት ፍልስጤማውያን ይህን ይላሉ። በዚህ ድርድር ብዙም ተስፋ አላደርግም። ምክንያቱም ደግሞ የእስራኤል ጦር ከዚህ በፊት የተደረሱ 2 ስምምነቶችን ጥሷል። ለእኔ እነሱ የታመኑ አይደሉም። እኔ አሁንም ቢሆን ስምምነት ላይ መድረስ ይቻላል የሚል እምነት አለኝ። ሰዎች በመጨረሻም የሰላም አየር መተንፈስ እንደሚጀምሩ ተስፋ አለኝ። መገዳደልና ውድመት በቃ። በተመሳሳይ በእስራኤልም የኦክቶበር 7ቱን ጥቃት ሁለተኛ ዓመት ከመዘከር ባለፈ የግብፁ ድርድር ፍሬ አፍርቶ ለ2 ዓመታት እንደ ሸረሪት ድር ከምድር በታች በተገነቡት የሐማስ ውስብስብ ዋሻዎች ውስጥ ያሉ ታጋቾችን ለማየት ናፍቀዋል። ፕሬዝዳንት ትራምፕ ስልጣን ከያዘበት ቀን ጀምሮ ታጋቾች ወደ ቤታቸው መመለስ ጀምረዋል። አሁን ደግሞ ለሁሉም ታጋቾች ወሳኝ ጊዜ ነው። ሁሉም ታጋቾች ወደ ቤታቸው እንዲመለሱና ይህ ጦርነት እንዲቆም እንጠይቃለን። ይህ በግብፅ በሻርም አልሼክ የመዝናኛ ስፍራ እየተካሄደ ያለው የእስራኤልና የሐማስ ድርድር ካልተሳካ ትራምፕ ሐማስን ከምድረ ገጽ ለማጥፋት መዛታቸው የብዙዎች ተስፋ ላይ ውሃ የሚቸልስ ስለመሆኑም እየተነገረ ይገኛል።